ወደ ኦባሳንጆ መቀሌ ምስጢራዊ አስቸኳይ ጉዞ እንሂድ። እንግዲህ ኦባሳንጆ በፍጥነት በአስቸኳይ አዲስ አበባ እንዲገባ የተደረገው ከትናንትና ነበር። ትናንትና ኦባሳንጆ በነገራችን ላይ ታሞ በአሜሪካ ሲታከም ነበር። ከዛ በኋላ ደግሞ ወደ ናይጄሪያ ተመልሶ እዛ ሕክምናውን እንዲከታተል ተደርጎ ነበር። አሁን በፍጥነት አዲስ አበባ ግባ ብሎ አብይ ደወለለት። ከናይጄሪያ ትናንትና ማታ ገባና ዛሬ የምክክሩ ላይ ተገኘ። ዋናው ዓላማ ምክክሩ መዝጋ ላይ እንዲገኝ አይደለም፣ ወደ መቀሌ እንዲሄድለት ነው። ዋናው ይህ በጣም ከፍተኛ ምስጢር ነው። በነገራችን ላይ እኔ እንን የሚከታተሉ ሰዎች ናቸው የሚነግሩን። ይሄ የኦባሳንጆ የመቀሌ ጉዞ ለምንድን ነው በአስቸኳይ እንደሆነ የተደረገው? የጠየቅኩት ምንድን ነው የአብይ ጀነራሎች ትናንትና አሰስመንት አካሂዶ ለአብይ ከትናንት ወዲያ አሰስመንት አድርጎ የትግራይን ሁኔታ ዝግጅቱን አሰስ አድርጎ ለአብይ አስረክቧል። ምንድን ነው ያሳየው? ያ አሰስመንት ትግራይ ወደ ጦርነት ልትገባ ነው፣ በቃ ሙሉ ወደ ውጊያ ሊገቡ ነው የሚል አሰስመንት ነበር። ስለዚህ ምንድን ነው የምናደርገው ተባለ። ቶሎ ኦባሳንጆ ይምጣልን፣ በቀጥታ ወደ መቀሌ ይሂድልን፣ ሽምግልናውን ይጀምር። ዋናው እንትኑ በሰላም ለመጨረስ አይደለም ጉዳዩ፣ ነገ ነው። አሁን ነገ እሁድ ወደ መቀሌ እንዲሄድ ነው። የኦባሳንጆ አስቸኳይ አዲስ አበባ ገብቶ እንዲደር የተደረገበት ምክንያት ኦባሳንጆ ቀጥታ መቀሌ ነገ እሁድ መቀሌ እንዲሄድ ነው የተጠራው። ይህ ምክክር ምናምን መዝጊያ ንግግር እንዲያደርጋል። እሱ በእግር መንገዱ ኢትዮጵያውያን እንኳን ደስ ያላችሁ ብሎ ሆቴል ውስጥ ገብቷል። የተጠራው ግን ለዛ አይደለም። ዋናው የተጠራበት ምክንያት ወደ መቀሌ እንዲሄድ ነው። አሁን ምንድን ነው ይሄ ነገር የሚያሳየው? አብይ በጣም ተወጥሯል። ሲቹዌሽን ሩም ውስጥ ነው አብይ። ይህ ሲቹዌሽን ሩም ተብሎ ድሮን ኦፕሬት የሚያደርጉበት ሩም ምንድን ነው እየሆነ ያለው? አብይ ሲቸግር መጨረሻ እንትን ላይ ሲደርስ ሁልጊዜ ኦባሳንጆን ይጠራል። ኦባሳንጆን ጠርቶ መቀሌ ሂድልኝ ይላል። ከዚህም በፊት በየጊዜ ሰዎች ይሄዳሉ፣ አምባሳደሮች ይሄዳሉ፣ መቀሌ ዲፕሎማቲክ ማዕከል ለማድረግ ይሞክራሉ። አሁን ሰሞኑ መቀሌ ድረስ አብይ በድሮን መጥቷል። ዜጎችን ነው መታ። የአብይ ድሮን ኦፕሬሽን በጣም ዊክ ነው። በጣም ደደብ የሆነ እንትን ነው ያላቸው። ታርጌቱን አይመቱም። ዝም ብሎ ትምህርት ቤት ላይ መንደር ላይ ነው የሚወረውሩት። ሆስፒታሎችን ነው የሚመቱት በድሮን። ኦልሬዲ ጦርነቱን አብይ ነው የጀመረው። ምንድን ነው እያደረጉ ያሉት? የትግራይ ሰራዊት ግን ወደ ጦርነት ሙሉ ጦርነት እንዳይገባ ነው የሚፈልጉት። ስለዚህ እዛው አስቆይተው እዛው እያሹ እያዳከሙ ጊዜ መግዣ ለማድረግ ነው። እና ወደ መቀሌ የሚሄደው ይሄ ሰው ኦልሬዲ ታውቃላችሁ፣ ኦባሳንጆ ቅጥረኛ ነው፣ የአብይ ሰራተኛ ነው። ከዚህም በፊት ታሪኩን ካያችሁ የ2013 ምርጫ አፍሪካ ህብረትን ወክለው የአብይ ምርጫ ነፃ ምርጫ ነው፣ በጣም የለም በአፍሪካ ደረጃ ብሎ ለአብይ ያንን ባለውለታ የዋለለት እንግዲህ ኦባሳንጆ ነው። ከዛ በኋላ ደግሞ 2014 ደግሞ ከአንድ ዓመት በኋላ የፕሪቶሪያ ስምምነት የሚባለውን ለአብይን ወክለው
ዋናው ስራ አስኪያጅ ሆኖ የፕሪቶሪያ ስምምነት የሚባለውን የትግራይን ጦርነት ለተወሰነ ገብ ያደረገ ሰው ነው። አብይ ወክሎ ነው ይህንን ያደረገ። ካይንድ ኦፍ ሲዝ ፋየር ተኩስ ማቆም ስምምነት ይመስላል ለተወሰነ ጊዜ። ግን የፊፍዝ ጀኔሬሽን ጦርነቱ ቀጥሏል። ትግራይ ህዝብ ላይ ምንም የቆመ ነገር የለም። ከዛ በኋላ ደግሞ ይኸው የምክክር መድረክ ምናምን ጉባኤ መክፈቻው ላይ ይገኛል፣ መዝጊያው ላይ ይገኛል። አብይ ከጠራ አቤት ነው፣ አቤት እየመጣው ነው። ነገ አዲስ አበባ አድረ አነጋግረኝ ሲባል በፍጥነት እየታመመም መጥቶ ለአብይ እስክሳ ይወርዳል ሰውየው መኒ እና አሁን ቅርብ ጊዜም መቀሌ እየሄደ ደብረጽዮን ጋር ተነጋገረ ይባላል። በቃ እንደዚህ እያደረገ ነው። አሁንም መቀሌ ሂድ ተባለ። ለምን መሰላችሁ? ይኸውላችሁ አብይ ወደ መቀሌ ኦባሳንጆን በመላክ ምንድን ነው የሚያገኘው? ነው የሚያገኘው የፖለቲካ ትርፍ አለ። አሁን ከመቀሌ ጋር ብቻ ነው ንግግሩ። ከፋኖ ጋር ምንም ንግግር የለም አብይ። ከኦሮሞ ነጻነት ሰራዊት ጋር ምንም ንግግር የለውም አብይ። ምንድን ነው ያደረገ ያለው? ከፋፍሎ ነው አብይ የሚያዳክመው። አሁን ከመቀሌ ጋር ድርድር የሆነ ነገር እንጀምራለን ካሉ መቀሌዎች ፋኖዎች አይደሰትም። በዚህ በኩል አብረን እንዋጋለን እየተባባል በዛኛው ደግሞ ትደራደራለ እንደ ምናምን ይላሉ። ይሄ የታወቀ ነው። ከዚህም በፊት ቲዲኤፍ እና የኦሮሞ ነጻነት ሰራዊት ተፈራረሙና አብይ ከፋፍሎ ቲዲኤፍን ለብቻው ፕሪቶሪያ ስምምነት ምናምን ያው የታወቀ ነው። ያ ሆነ። ከዛ የኦሮሞ ነጻነት ሰራዊት ቅር ሊለው ይችላል ማለት ነው። ኦሮሞ ነጻነት ሰራዊትም ደግሞ በኋላ ታንዛኒያ ምናምን ድርድር የሚባል ነገር መጣ። ያም አልተሳካም፣ ከሸፈ። ምንድን ነው በዚህ ሰዓት አብይ ምን የሚያደርገው? መቀሌን በመያዝ መቀሌ አካባቢ በመያዝ ሳይሆን መቀሌ አካባቢ ዲፕሎማቶች እንዲሄዱ በየጊዜው እንዲመላለሱ በማድረግ አስመራን ትንሽ እንዲጨናነቁ ማድረግ፣ ፋኖችም ትንሽ ችግር ሊኖር ይችላል እንዲሉ ማድረግ፣ ሌሎቹም እንደዚህ እንዲሁ በቃ ይችን ለመዝራት ነው እንጂ ከቲዲኤፍ እና አብይ አህመድ ተስማምቶ ሰላም ያመጣል የለም። ቢያመጡማ ቆንጆ ብስማሙ የፖለቲካ ችግር ነው ኢትዮጵያ ውስጥ ያለ፣ በፖለቲካ ነው የሚፈታ። የኢትዮጵያ ሕዝብ ጥያቄ ፖለቲካ ጥያቄ ነው። ያ ደግሞ በፖለቲካ ነው መፍትሄ የሚያገኘው። ይሄ ነበር ሶሉሽኑ። ነገር ግን አብይ የፖለቲካን ጥያቄ በጠመንጃ አፈሙዝ ለመመለስ ስለሚሞክር ጦርነቶች ተካሄዱ። በጣም አስከፊ የሆነ ጦርነት ትግራይ ላይ ተካሄደ፣ አማራ ላይ እየተካሄደ ነው፣ ኦሮሚያ ላይ እየተካሄደ ነው። በሚሊዮኖች ዜጎች እያለቁ ነው። ይህንን ለማስቆም የፖለቲካ መፍትሄ ነበር። ያንን ደግሞ አብይ አያመጣም። አሁን ምንድን ነው የሚያደርገው ታዲያ? ኦባሳንጆ የሚመላለሰው ለሰላም ሳይሆን አንደኛ ሰላይ ነው ሰውዬ፣ የስለላ ስራ ይሰራል፣ ለአብይ ይሰራል። ህዋትን መበተን ነው ዋናው አብይ ዓላማ። በዚህ ኦባሳንጆን በመጠቀም ህዋትን ነው መበተን የሚፈልገው። ኦባሳንጆ ወደ ትግራይ ስላክ ዋናው አብይ ማግኘት የሚፈልገው ከዚህ አንደኛ ጊዜ መግዛት፣ ሁለተኛ የሰለላ ስራዎችን ሰውየው ለምሳሌ ከደብረጽዮን ጋር የሚገናኝ ከሆነ የደብረጽዮን ቤት የሚገኝበት የስብሰባ ቦታ ሎኬሽኑ
ኤቭሪቲንግ ይሄ ሚሊተሪ ቋንቋ እንትን አለ ወይ ይሄ ሁሉ ስራ ይሰራል ሰውዬ ማለት ነው። ምናልባት ደብረጽዮን ላያገኝ ይችላል። ለምን? ለሴኪሪቲ ተብሎ ኦልሬዲ አብይ ጦርነትን ጀምሯል። ቅርታ አብይ ነው ጦርነቱን የጀመረው። ስለዚህ የትግራይ ጉዳይ በጣም አሳሳቢ ደረጃ ላይ ነው። ጦርነቱ ተጀምሮ በጦርነት ጊዜ ውስጥ ሰዎች ይላካሉ። አሁን ከኦባሳንጆ ጋር የሚሄደው ሰዎች አሉ። በጣም ሌተስት የሆኑ ቴክኖሎጂዎችን ይጠቀማሉ። በጣም የረቀቀ ቴክኖሎጂዎችን በመጠቀም እንትኑን የሚሰልሉ ናቸው በአጠቃላይ እንጂ አብይ መፍትሄ ለማምጣት ወይ ደግሞ ምንድነው ያደረገው አብይ ይህንን ለምን ጠራ ዛሬ ለምለው ትናንትና የትግራይ ክልላዊ መንግስት መግለጫ አውጥቶ ነበር። ለዓለም አቀፍ ማህበረሰብ ብለው መግለጫ ካወጣ በኋላ ነው ኦባሳንጆ አዲስ አበባ እንዲገባ የተደረገው። በፍጥነት አሁኑኑ አዲስ አበባ ግባ ተባለ ኦባሳንጆ። የትግራይ ክልል መግለጫ ካወጣ በኋላ የዓለም አቀፍ ህዝብን ጠይቀው ይኸው እኔ ግን ምንም እርምጃ እየወሰድኩ አይደለሁም፣ ህዝብ እያለቀብኝ ነው ብለው የትግራይ ክልላዊ መንግስት በእንግሊዝኛ ለሁሉም ዓለም አቀፍ ዲፕሎማቲክ ኮሚዩኒቲ ያወጣው መግለጫ እንትኑን የጦርነት ጀስቲፊኬሽን ነበር። ከዚህ በኋላ ለሚወስደው እርምጃ ተጠያቂው አብይ ነው የሚል ነበር መግለጫው። ተጎጂ ነኝ እኔ ጦርነት አልፈልግም፣ አብይ ግን እየጨፈጨፈኝ ነው፣ ዜጎችን እየመታ ነው፣ በድሮን በተለያየ እንትን ፕሮቮክ እያደረገ ነው። ስለዚህ የዓለም አቀፍ ማህበረሰብ ጣልቃ እንዲገባ በተደጋጋሚ ይሄ ነገር ሆኗል። የትናንትናው ግን ትንሽ ጠንከር ይላል ስነበብ ላይን ባይ ላይን ምንድነው ዝም አንልም፣ ከዚህ በኋላ እርምጃ እንወስዳለን የሚል አለ። የመከላከያ የስለላ እና የወልደ ስላሴ እና የጻድቃን አሰስመንት ምንድነው ትግራይ አካባቢ ጦርነት በቃ ሊጀምሩ ነው ምናምን የሚል አለ። ስለዚህ ከመግለጫው በኋላ በፍጥነት ኦባሳንጆ ድረስልኝ እንደምንም ብሎ አብይ አህመድ ኦባሳንጆን ጠራ። ኦባሳንጆም ልክ በቃ ስልኳ እንትን ስትል ከች አለ። ከች ብሎ አሁን እሁድ ትሄዳለህ ተብሏል። የትግራይ አመራሮች ይቀበሉታል አይቀበሉም? እኔም ማውቀው ታሪክ የለኝም፣ የለም አላውቅም። ማን ነው የሚቀበለው? ደብረጽዮን ነው የሚቀበለው? የእሱ ምክትል ነው ወይስ ወይ ደግሞ እኔ ሰው ነው ወይ ደግሞ ጽዳት ሰራተኛ ነች የምትቀበለው? አላውቅም። እሱን የሚወስነው የደብረጽዮን መንግስት ነው። ግን ምንድን ነው እዚህ ላይ ፍራቻ ምንድን ነው? ጽምዶ የሚባለውም በጣም እየገፋ ነው፣ የመጨረሻ ውሳኔ ላይ እየደረሱ ነው የሚል ፍራቻ አለው። አብይ ተባብሮ አንድ ላይ ወደ እንትን ውጊያ ከገቡ ከባድ ነው የሚሆነው የሚል ግምገማ አለ። ያው የታወቀ ነገር ነው። አሁን አብይ ለምንድን ነው እንደዚህ የፈራ የሚለው ማየት ያስፈልጋል። አብይ አህመድ ዋናው እሱ የሚፈራው ለስልጣኑ ነው። እዚህ ላይ ለምንድን ነው የፈራው በዚህ ሰዓት ለምለው ባላንስ ኦፍ ፓወሩ ተቀይሯል። ባላንስ ኦፍ ፓወሩ እንዴት ተቀየረ መሰላችሁ? የኃይል ሚዛኑ ተቀይሯል። የኃይል ሚዛኑ ደግሞ የተቀየረው የቲዲኤፍ ሰራዊት ከባድ መሳሪያን በመታጠቅ ሳይሆን ሁኔታው ሙሉ አጠቃላይ ሁኔታው ስለተለወጠ ነው። የአብይ የውስጥ
ችግር ድክመትም አብይ አይቶታል። አሁን የኃይል ሚዛኑም አብይን የሚዋጉ አብይን ለመቀየር ሪሙቭ ለማድረግ የሚዋጉ የአብይ ጠላቶች ኃይላቸው ጨምሯል። ኦብቪየስ ነው። ትጥቃቸው፣ አደረጃጀታቸው፣ የሰው ኃይል መናበብ ተቀይሯል። እሱ ብቻ አይደለም፣ የውስጥ ችግር ውስጥ ገብቷል አብይ። በዚህ ሰዓት ጦርነትን ማካሄድ አይችልም አብይ ማለት እንደዚህ አይነት ከባድ ትልቅ ጦርነት ማካሄድ አይችልም በዚህ ሰዓት አብይ። አሁን ሰሞኑን አበባው ታደሰ ታሞ ሰሞኑን ነው ብቅ ያለው። ውጭ ሀገር ስታከም ነበር፣ ቱርኪ ነበር አሉ እና አሁን ትንሽ ድኗል እና ተመልሷል አሉ። በነገራችን ላይ ቢመለስም አበባው ታደሰ ኦፕሬሽን ላይ ነው ያለ፣ ሙያ ያለው ግን እሱን የሚቀበል እዝ አመራር የለም። ለምሳሌ ብርሃኑ በቀለ የሰሜን ምዕራብ እዝ ባህር ዳር፣ ጎንደር አካባቢ የሚመራው ብርሃኑ በቀለ አበባውን እንደ ሰው እንኳን አይቆጥርም። አበባው እዛ አንድ ሆቴል አለች አቫንቲ የምትባለው ሆቴል ዝም ብሎ ይተኛል። ከዛ ተኝቶ ይመለሳል ወደ አዲስ አበባ። ከዛ ውጭ ምንም እንትን የለውም። የተደሰተ ሰውም አይደለም አበባው። ምንድን ነው ለማለት ያሰብኩት፣ 3 ነገር አስፈላጊ ነው። ጦርነት ሰክሰስፉል የሆነ በጣም የተሳካ ጦርነት ለማካሄድ 3 ነገሮችን ይፈልጋል። አንደኛ የህዝብ ድጋፍ። ዛሬ አብይ አህመድ ጦርነትን ለማካሄድ የህዝብ ድጋፍ የለውም። እስቲ የትኛው ህዝብ ነው የአብይን ጦርነት የሚደግፈው? ጦርነት አንገሽግሾት ህዝብ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ አዲስ አበባ ጭምር የአብይ ጦርነት አንገሽግሾት ሰው መኖር አቅቶት እንደው ወደ ጸሎት ተመለሰ። መቼ ነው የምንገላገለው? የሆነ ሰይጣን መጥቶ ሰውየውን እንደው እንዲወስድ ጸሎት ላይ ደርሷል። ሰው ምነው አምላኬ ወይ ይላል ሰው። ህዝባዊ ድጋፍ የሌለው ጦርነት አይሳካም። ለምን? አንደኛ ሰራዊት የሚመለመለው ከህዝብ ነው። ህዝቡ ያንተን ጦርነት የማይደግፍ ከሆነ በአፈሳ ትወስዳለህ ሰራዊትን። ያ በአፈሳ የወሰድከው የሰራዊት አባላት አይዋጉልህም፣ ነፍሱን አይገብርልህም ህዝቡ። አሁን ኦሮሚያ ላይ ለቅሶ ነው። ለምን? በአፈሳ ነው ልጆቻቸው እየተወሰደ ያለው። በአውቶቡስ ሲያልፉ ብዙ ቪዲዮዎችን ልጆች ቀርጾ እያየን ነው። እናቶች እየየ እያሉ ያለቅሳሉ። ልጄ ወደ ጦርነት እየወሰደ ነው አብይ አህመድ እያሉ። ስለዚህ የተወሰደም በአፈሳ የተወሰደ ልጅም በአግባቡ አይዋጋለትም፣ ለአብይ አይቆምለትም። ስለዚህ ህዝቡ ነፍሱን ለአብይ መገበር አይፈልግም። እዛ ላይ ደግሞ ኢኮኖሚ ያስፈልጋል። ጦርነትን ለማካሄድ ማህበረሰቡ ህዝቡ ያለውን ኢኮኖሚ ለጦርነት መገበር አይፈልግም። አንድ ህዝብ ያንተን ጦርነት የሚደግፍ ከሆነ የማሸነፍ እድል አለ። ያ ጠላት የተባለውን በጣም መጥላት አለበት ህዝቡ። አሁን የአብይ ጠላት የሚባለው አንዱ ቲዲኤፍ ነው፣ ሌላኛው የኦሮሞ ነጻነት ሰራዊት ነው፣ ሌላው ፋኖ ነው፣ ሌላው በቤንሻንጉል ጉሙዝ የሚንቀሳቀሱ በጋምቤላ የተለያየ ቦታ የሚንቀሳቀሱ ናቸው። እንግዲህ አሁን ህዝቡ የኦሮሞ ህዝብ የኦሮሞ ነጻነት ሰራዊትን ጠላቴ ነው ብሎ ለአብይ ነፍሱን ሀብቱን መገበር ይፈልጋል? የለም፣ እሱ አበቃ። ከዚህም በፊት አዲስ አበባ ውስጥ ጁንታ ተብሎ የትግራይ ተወላጆች ሲቀጠቀጡ
የአዲስ አበባ ህዝብ በተወሰነ ደረጃ ብቻ ሳይሆን በከፍተኛ ደረጃ ደግፏል የአብይን ጦርነት ትግራይ ህዝብ ላይ። ትግረኛ የሚናገር የአዲስ አበባ ነዋሪ ጣላት ተብሎ ሲዘረፍ ህዝቡም ባያኔ ደግፏል። ይህንን ሀቅ መካድ አንችልም። ዛሬስ ያ ነገር አለ? የለም። የአዲስ አበባ ህዝብ በአንድነት አብይን አይደግፍም። በዚህ ሰዓት የአብይን ጦርነት አይደግፍም፣ ስፖንሰር አያደርግም። የለም። አሁን ኃይሌ ገብረስላሴ ነው ትግራይ ህዝብን ኑረር ብሎ ወጥቶ እንትን የሚያደርገው? የለም፣ አያደርግም። በዚህ ሰዓት ራሱም ተጎጂ ነው ኃይሌ ገብረስላሴ። ያ ሞዴል እንደ ኤግዛምፕል እንደ ምሳሌ ነው የወሰድኩት እንጂ እኔ ኃይሌ ገብረስላሴ ብቻ እንዳለ ባለሀብት ዚሮ ሆኗል በዚህ ሰዓት። የአብይን ባለሀብቶች በዚህ ሰዓት የአብይን ጦርነት አይደግፉም። ምን ለማለት ነው? ድጋፍ፣ የህዝብ ድጋፍ ያስፈልጋል። ያንን ደግሞ አብይ አህመድ የለውም፣ ያውቃል። ይህንን ደግሞ አብይ ሁለተኛው ደግሞ የሰራዊት ስነ ልቦና፣ የሰራዊት አመራር አብይ አህመድ በአሁኑ ሰዓት የእሱ ሰራዊት አመራር ሙሰኛ ሌባ ተሰብስበው እርስ በርስ የሚጠላለፉ የሚወዳደሩ በሀብት አዲስ አበባ ላይ ፎቅ እኔ ነኝ የሰራሁት የኔ ይበልጣል፣ ዝርፊያ ላይ ኮንትሮባንድ ላይ የሚወዳደሩ ናቸው። ከይልማ እስከ ብርሃኑ ጁላ፣ ከአበባው እስከ ሁሉም እዝ የሚመሩ ጀነራሎች እነኚህ ኳሊቲ የሌላቸው ኮራፕት የሆኑ የሰራዊት አመራር ታችኛው ላይ ያለው የሰራዊቱ ለሞት ድግስ የተዘጋጀው ደግሞ ደሞዝ እንኳን የለው፣ እህል እንኳን አያገኝም የአብይ ሰራዊት እና በአፈሳ የመጣ ምንም ለአብይ ለመሞት የተዘጋጀ ሰራዊት የለም። ይህንን ያውቃል አብይ። ይህ ቻንስ ኤንድ ፕሮባቢሊቲ የሚባለው ማለት ነው። ሰራዊቱ ለአብይ የሚሞት ሰራዊት አይደለም። በዚህ ሰዓት ቶሎ እጅ ይሰጣል፣ ይገላገላል። ሶስተኛና ዋነኛው ግቡ ምንድን ነው? የአብይ ጦርነት ህዝብን ለማሳመን ስትሞክር የአብይ ጦርነት ግቡ ምንድን ነው? የለም ስልጣን። ኧረ የአብይ ስልጣን ተው እንጂ። መቼ ነው የሚያልቀው የአብይ ጦርነት? የለም አናውቅም። ስለዚህ አያልቅም የአብይ ጦርነት። ሶ በፐርፐዝለስ ጦርነት ነው ይሄ፣ ምንም ግብ የሌለው ጦርነት ነው የኢትዮጵያ ህዝብ እያለቀበት ያለው። የፖለቲካ ጥያቄ ደግሞ በፖለቲካ ነው የሚመለሰው፣ በጦርነት የሚመለስ ነገር የለም። ስለዚህ አንድ ጦርነት በፖለቲካ ነው መመራት ያለበት፣ ግቡም ግልጽ የሆነ መቀመጥ አለበት። አሁን ኦሮሚያ ውስጥ የአብይ ጦርነት ግቡ ምንድን ነው? ኦላን ማጥፋት ነው የተባለው። ኦላን አጠፋ ወይስ አበዛ? የታወቀ ነው። አማራ ክልል ውስጥ ምንድን ነው የአብይ ጦርነት ግብ? ትግራይ ውስጥ ምንድን ነው የአብይ ጦርነት ግብ? ሚኒንግለስ ነው። ስለዚህ አብይ በውስጡ ዋጋ እንዳጣ ውድቀት ላይ እንዳለ ይታወቃል። ጦርነትን አካሂዶ የሚያሸንፍ ሰራዊት የለውም። አብይ የታወቀ ነው። ህዝብ ድጋፍ የለውም። ሰራዊቱም በግዳጅ ነው። አመራር የለውም። ጎል የለውም። ስለዚህ ለውድቀት የተዘጋጀ በአፈሳ የተዘጋጀ እንትን ነው። ስለዚህ አሁን አብይ ለዚህ ምንድን ነው ያደረገ ያለው? ራሱ ሲቹዌሽን ሩም ውስጥ ዱቅ ብሎ ቁጭ ብሎ ቡናውን በፌርሙዝ ይጠጣል። ይሄ ሬድ ቡል የሚባለውን ይጠጣል። ከደቡብ አፍሪካ ዶክተር ፍሳ የሚባል ቤተመንግስት አካባቢ ፕሮጀክቶችን የሚመራ ሰውዬ ነው የሚያስገባለት። ፍሳ የሚባል ዶክተር ፍሳ ይሉታል። የጤና ዶክተር ነው የተባለው፣ ግን አንድም ጊዜ
ለጤና ሰራተኛ አልነበረም፣ ደላላ ነበር። የዶክተር ፍስሐ የሚባለው ከደቡብ አፍሪካ ነው የሚያስገቡለት ይሄ ሬድ ቡል የሚጠጣ ኃይል ሰጪ። እሱን እየገለበጠ ሲቹዌሽን ሩም ውስጥ ቁጭ ብሎ ጦርነትን እመራለሁ ይላል በፍራቻ። ኤኒዌይስ በዚህ ምክንያት ነው እንግዲህ አብይ ወደ ትግራይ በሽምግልና ድረሱልኝ አለ። ግን ይሄ መፍትሄ አይሰጥም። የትግራይ ወንድሞቻችን እንዳይሸወዱ ነው። እነሱም ያውቃሉ። ይሄንን ስለሚያውቁ ነገ አብይ ተሳክቶለት ኦባሳንጆን ከላከ የሚደርሰው በጣም ክሳራዎች ይኖራሉ ፎርሹ። ይህንን ደግሞ ሲሪየስሊ በተለይ ደግሞ እነ ጻድቃን እነ ወልደ ስላሴ የሚመሩት ግሩፕ ትግራይ ውስጥ ይሄ የእንትን ስለላ ስራዎችን ለአብይ የሚሰሩ ሰዎችን እነሱን መጠንቀቅ ያስፈልጋል። በአጠቃላይ አይ ቲንክ አብይን ከውድቀት የሚያድን ኦባሳንጆ አይደለም፣ እንደው ከላይ የሚታዘዝም አሁን እግዚአብሔር ራሱ የአብይን ሁኔታ ተረድቷል መሰለኝ። አብይ በጣም ጨካኝ አረመኔ ሪሙቭ መደረግ ያለበት ሰው መሆኑን ከላይም የተወሰነ ይመስለኛል። ማንም ሰው አይድነው አብይን። ለዛ ነው አሁን በሽተኛ ሆኖ ወንበር ላይ እዛው እንትኑ ሲደርስ ይጠፋል። ሄሊኮፕተሩን ይዞ ወደ አቡዳቢ